በቃ ምንም ነገር የለም። ልመንሽ አይደል ሄለን ልመንሽ ልመንሽ ሄለን ልመንሽ የመጨረሻ ይሄ ሁሉ ሶሲ በአንድ ያውም ባልተረጋገጠ ነገር ይሄ ሁሉ ትክክል ነው ብለሽ ታምኛለሽ? ሲቀጥል ደግሞ እኔና ልዑል ግንኙነታችንን ያውቃል። በስነ ስርዓት አድርገሽ አናግሪያት። በስርዓት አናግሪያት። ያ በስነ ስርዓት ያወራት ከዚህ በላይ በስነ ስርዓት ላወራት አልችልም። ስርዓት አድርጊ ሶሲ። ናኩረሽ ነው እዚህ ጋር ቁሚ ማውራሽ አንዴ። ሀሳቤ ልንገርሽ ሁለቱ አውርተው ተስማምተው ሰላም ፈጥረው አዲስ አበባ እንዲመለሱ። ሲጀመር እኮ ሰላም እኮ ፈጥረው ነው። እሱ ጋር ደረስሽ ማለት እኔም ጋር ደርሰሻል። ገባሽ አይደል? እኔ ካንቺ ጋር ምንጨቃጨቃለሁ፣ ካንቺ ጋር ማውራት አልፈልግም አትበይ። እኔ እኮ አንቺ ማውራት አልፈልግም። ለምን አትሻለሽ? እኔ እኮ አልፈልግም። ያ በላይ ዛሬ ከእሷ ጋር አንተ ላይ ልታመጫጭቀኝ ሳይሆን ዛሬ ምን ሆነ? እዚህ በኋላ ከኔ ጋር ነች ሶሲ። በቃ ያጠፋሁትን ነገር መካስ አለብኝ። የምሬን ነው። አስለቀስኳት፣ ያስቀየምኳት ሴት ነች። ገብቶሻል? ለእኔ ብላ ስንት መስዋዕትነት ከፍላልኝ፣ ግን ያልገባኝ ሴት ነች። ገብቶሻል? ቀለበት አስሬ እንኳን ተቀምጣ አልቀረችም እዛው ያለችበት እኔ ድረስ መጣ ማለት ነው። ስንት መስዋዕትነት የከፈለች እኔ እኮ ፈጣሪ ይመስገን ሁሉ ሰላም ነው። እኔ ጋር በያላችሁበት ሁላችሁም ሰላማችሁ በዝዝት ትርፍርፍ ይበልልኝ በያላችሁበት። እንግዲህ ዛሬ እነ ያብም እነ ሄልሻም ተመልሰዋል፣ ግን ምንም ሊስማሙ አልቻሉም። ያብ ድሮም አትወዳትም። በቃ ያብም ስተተኛ ነው። ሄሉ ብቻ ነች ማዕከል ቤት። በቃ ልዑል ራሱ የሆነ ተንኮል አለበት። እነሱን ሊያለያይ የሰራበት ምክንያት ይመስለኛል። እኔ እንትና አታውቅም። ሄሉ የምታውቀው ነገር የለም። እንደው ስጠረጥር ሄሉ የምታውቀው ነገር የለም፣ ግን ልዑል የሚያውቀው ነገር አለ። ልዑል ሊያለያያቸው ፈልጎ ነው። በቃ ልዑል ያብና ሄሉ አብረው እንዲሆኑ ጭራሽ አይፈልግም። ልዑል ይወዳታል ሄሉን፣ ለሄሉ ስሜት አለው። አሁን ሄዳ ሳምሪ ራሱ ስትጠይቅ ልዑል በቃ እንደዛ ይሁን ምን ነው የማማክረው እንዴ? ለምን ታማክሪዋለሽ? አይሽ እስካሁን ፋሚሊ ራሱ አልሰሙም እንደተጣላችሁ ማለት ነው። ቤተሰብ አልሰማም፣ ማዘር ፋዘር አልሰማም። አያችሁ በጣም በቃ እኔ እንጃ። እኔ በጣም ከባድ ነገር ነው ይሄ ነገር፣ በጣም ከባድ ማለት ነው። እሱ አልፈልግም ማለት ነው። ወደ ሀገሩ ገባ ሚስቱን ይዞ። ሚስቱ ደግሞ እንዲነካባት አትፈልግም። በቃ ልዑል እንኳን ያብ እንኳን እሺ ብሎ አስተካክሎ መሄድ ይፈልግ ነበር። እንደው ሲታይ ፊቱ ላይ እንደዛ ይመስላል። ልጅቷ ግን እምቢ አለች። በእጃችሁ እንዳነኩት አለች። አይደለም ሌላ በእጃችሁ። ሳምሪ በጣም እየጣረኝ ነው። ያው ሄሉም ጥፋተኛ ነች። እዛ ግንድ ስር ሄዳ ምን ታረጋለች? ምን ታረግ ትስማለች? ሳመችም አልሳመችም እችሊ ፍቅረኛ አላት። ከፍቅረኛው ውጪ ወደ ሌላ መተሻሸትስ ለምንድን ነው? ለምን አስፈለገስ? እንደ ራሴ እኔ እንጃ። በጣም ስተተኛ ናች ሄሉ ራሱ። በቃ ከህይወትሽ አውጪ ማለት ልዑልን ምንድን ነው? ስለዚህ እነሱ እሷ ማታውቀው ነገር አለ። ልዑል ይወዳታል። ልዑል ለራሱ ሊያረጋት ነው። እንግዲህ ልዑል እንኳን ደስ ያለን። እንግዲህ ከሰሞኑ አንተም ቀለበት ያዝና ከችበል አይሻልም? እንደዛ ይሻላል። ያብ ከተለያው ግድ ነው፣ ሌላ ሰው ይቀርማል። በነገራችን ላይ ማለት ነው ልዑልን ከህይወትሽ ካላወጣሽ ሌላ ትዳር ራሱ ማዛችም አንቺ ምንም በይ ምንም። በቃ ምንድነው ልዑል ምንድነው ወንድምነት? እሱ የት ሀገር ነው? አንቺ የት ሀገር ነሽ? ምንድነው እሱ ወንድምነት? መወለድ ቋንቋ የለውም። ልክ ነው ቋንቋ የለውም፣ ግን ወንድሜ አይደለም። ይሄ ሰው ይወድሻል። ወደፊት የትዳር አጋርሽ ሊፈልግሽ ይችላል። ምንድነው እሱ አንቺ እያወሽ እንደማለቅስ የውነትሽ ተጫወቱብሽ፣ በየውነትሽ ማለት ነው። ይሽ ልዑልን እንዳታይ ነገ ያብ ይጎዳኛል ብለሽ ታስቢያለሽ። ያብን እንዳታይ ልዑል ደግሞ ይቀርብሻል። አንቺ ምን ነው ባንዱ አጣኝም እንዴ? ምንድን ነው ልዑልም ያብን ቢቀሩ ምንድን ነሽ አንቺ? አለ ሰው መንቀሳቀሳችም እንዴ? ፈጣሪ እኮ ነው የሚያንቀሳቀሰው።
እስቲ ከሁለቱም ህይወት እስቲ አንቺ ውጪ ምን እንደምትሆኝ ታያለሽ ራስሽን። ምንድነው እሱ? አንቺ ልዑልንም ያብንም መተው አትፈልጊም። በቃ ልዑልን ከህይወትሽ አስወጪ ስትባይ እምቢ ስላልሽ በይ ልዑልን ያይና ተጓዥ አንቺ። አሁንማ ያብ በቃ ልጅቷም አለቀው። ያብ ልመለስ ብትል ራሱን ልጅቷ አለቀው፣ ሚስቱ አለቀውም። በቃ ሚስቱ አጥብቃ ይዛለች በአሁኑ ሰዓት አጥብቃ። ከሳምሪ ጋር ራሱ ከማውራት እንትን አለ። በቃ እሱ ምንም አላለም ነበር። ዛሬ ደርና ምናምን አውራና ምናምን ስትለው ማለት ወላ በቃ እኔ እንጃ ፍላጎት ያለው ነው የሚመስለው። መጣች ቀጥላለችው፣ ቀጠሉ። እዛውም እነሱ ይህን ሰሞን ላይፋቸውን አሳልፈዋል። ምን ብለዋል? በቃ የድሮ ፍቅራቸው ተመልሰዋል። ሄሉ ተስፋ ቁረጭ። ይሄ ነው ተስፋሽ። ተስፋ ራስሽን በራስሽ ነው የምታስቆርጭው። በቃ እንትና ሳምሪ በጣም ለፋች፣ በጣም ታገለች። የእነሱን ፍቅር ልመልስ በፊትም እንደዛው ታገለች። አረ በስመ አብ ደግሞ ምን ይላል? በስነ ስርዓት አናግረት፣ አታመናቂያት። ይሄ ማን ያለቅ? ይሄ ድሮም አንተ ያብ ማለት ነው ሰበብ ነው የምፈልገው። ድሮም ትንሽ ሰበብ፣ ድሮም ትንሽ ከሄሉ ስህተት ነበር የምጠብቀው። አየ ትንሽ ማለት ነው። ድሮም ጠረጠራቸው ነበር፣ ድሮም ጠረጠራቸው ነበር። ድሮም ከጠረጠርከ ለሄሉ መንገር ነው ያለበት። በቃ እኔ ከዚህ ልጅ ጋር ጠረጥርሻለሁ፣ በቃ ራቂ። በተግባር አትላትም፣ አስቀጥቃት። አንተ ድሮም ስህተቷን ነው የምፈልገው። ስህተቷን አገኘ፣ አሁን ተደሰትክ። እኛ ደግሞ አንለቀህም። በቃ ሚዲያ ላይ አሁንም እንሰድብሃለን። ባለጌ ሰው ነህ። እውነት ልንገር ባለጌ። በቃ ሄሉ የዋ ስለሆነች በሄሉ መጫወት የለባችሁም። ልዑልም ሆኑ ያብ መጥፎ ናቸው። ሁላችሁም የራሳችሁ መንገድ እያስተካከላችሁ ነው። ልዑልም ለሄሉ ሳይሆን ያሰበው ለራሱ ነው። ለራሱ ስለሚፈልጋት ህይወቱን እያስተካከለ ነው። ያብም እንደዛ። ልጅቷን በማክል ቤት ግን እየጎዳችኋት ነው። ሄሉ ሁለቱንም ከህይወትሽ አስወጫቸው። በቃ ልዑልን ጭራሽ ከህይወትሽ አስወጪው። እስኪ ምን ትሆኛለሽ? እስኪ አስወጪው። ሄልሻ ግን ምንም በቃ በሰው ምሬት እየሄድሽ ነው። እውነት ልሻለሁ፣ በሰው እየተመራሽ ነው። በሰው መመራት ደግሞ ጥሩ አይደለም። አይሽ ሞኝና ወረቀት የያዘውን አይለቅም ይላል ልዑል። እዛ አልጋ ቤት አይተ ነው፣ አልጋ ቤት አይተ ነው። ምንድነው ይሄንኑ የምትጨምቀው? ይሄንኑ ትጨምቃለህ እንዴ? አልከው ያንተ ነገር እንዳይወጣብህ እንደዛ የሱን ወደ እንትን መታረቀው። አለፈ እኮ እሱ ያለፈ ነገር ነው። ያለፈ ነገር አስሬ መደጋገም ጥሩ አይደለም። አንተ ልዑልማ ተንኮል አለበት። ልጅቷን ያብና ሄሉን አንተ ለማለያየት በቃ ስለተነሳክ ማለት ነው። መቼም እንዲታረቁ ስለማፈልግ አለያየካቸው። ይሄ የልዑል ስራ ነው። ልዑል የሰራው ስራ ነው። ሄሉ ንቂ። ምንም አልነቃሽም። ተኝተሻል። አሁን በጣም ተኝተሻል። በቃ ልዑልን ከህይወትሽ አስወጪ። አላስወጣም። ያብን ተይው፣ አልተውም። ታዲያ አንቺ ምንድን ነሽ? በራስሽ ተመሪ። በሰው አትመሪ። ራስሽ ስራሽ ተመሪ። አንቺ ልጅ ነሽ እንዴ? አንቺ ትንሽ ልጅ አይደለሽም። ሁሉ ነገር የምታውቂ ነው። አርቂና አስቢ። ልዑልን ከህይወትሽ አስወጪና ያብን እስኪ አውሪ። ሁለቱንም ካልሆነ ከህይወትሽ አውጪ። ያብ ደግሞ ለትዳር የሚሆነች ሰው አይደለም። እሱ ድሮም ልጅቷን ሬዲ አድርጎ አስቀምጧል። ድሮም ከአንቺ ትንሽ ሰበብ ነበር የሚፈልገው።